ሰላም ቤተሰቦች እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ከአራት ቀን በኋላ ብቻ እንደዛ ከች ብያለሁ። በጣም የቆየው እየመሰለኝ ነው፣ ግን መለስ ብዬ ሳይ 3-4 ቀን ነው የጠፋሁት። ግን ለማንኛውም ተመልሰናል ቤተሰቦች። እንግዲህ ሰሞኑን እየተለቀቁ ያሉ ነገሮች በጣም ያስጠሉና የህፃን ነገር ስለሆኑ መስራትም ያስጠላል። በቃ ለእንትን ማየቱ ምናምን ነገር በጣም በቃ ለምንድን ነው መጃጃለው የሚያስብል አይነት ነገር ነው እየተሰራ ያለው። እና እኔ ካየሁት ማለት ነው የምሬን እኔ ካየሁት ሩታና ሄርሜላ መሄጃ አጥተዋል። በቃ የሚመስለው እንደዛ ነው የሚመስለው ብቻ ሳይሆን ማለት ነው እውነታውም እንደዛ ነው። መሄጃ አጥተዋል እነዚህ ሰዎች ወይ መጥቶ የሚወስዳቸው ምናምን ነገር ባል ያጡ ነው የሚመስሉት እንዴ በዚህ ልክ። በዚህ እኔ እኮ 1-3-4 ቀን በቃ አስቸግረው ይፈታሉ ብዬ ነበር። እነዚህ እድሜ ልኩን አብርሽን ኧረ ተው ሴት እንደዚህ አይሆንም። ኧረ ተው። ዛሬም እንግዲህ እንደተለመደው ማለት ነው ስድባቸውን ሊጠጡ መጥተዋል። ሄርሜላና ሩታ ስድባቸውን ሊጠጡ መጥተዋል። እኔ አላቅም። እኔ ምንም ማለት አልችልም። እኔ ፈታ እንበል ቤተሰብ አይሻልም? ያው ጊዜው አሁን ላይ የአብርሽና የፍቅር ነው እና እነሱ ጊዜያቸው እስኪያልፍባቸው ምናምን ነገር ማለት ነው ፈታ ብንልባቸው ይሻላል። ምንም ከዚህ በኋላ የሚያጨናንቀን ጉዳይ የለም። ምክንያቱም ሮስት ነው፣ የትም ማናገኘው ሮስት ነው ምንሰማው ምናምን ነገር። በቃ ጥሩ ጨዋታ ነው ያለው። ጨዋታው ደርታል። የምሬን ነው። እኔ እንዲያውም በፊት ራሱ መሳቅ ነበረብኝ እንደ እያስባለኝ ነው። የምሬን ነው። እኔ ከመሳቅ ውጭ አማራጭ የለኝም ቤተሰብ። እኔ ከእናንተ ጋር ከመሳቅ የዘለለ አማራጭ የለኝም። እና ግን ማለት ነው እኔ አሁን ጥያቄ የሆነብኝ ነገር አሁን ለምሳሌ መቼስ ዝም ብሎ መንገድ ላይ ሲተላለፉ አይደለም የተገናኙት እነዚህ ሰዎች አይደል? ተደውሉላቸው ምናምን ነገር ኑ አንዴ ለስደባችሁ ምናምን ነገር ብሎ ነው የጠራ አብርሽ። መቼስ ሌላ አይሆንም። እና ደውሎ ጠርቷቸው ነው እንገናኝ ማውራችሁ ነገር አለ ብሎ ነው ወደ ቀልዱን ትተን ወደ ቁም ነገሩ ስንመለስ እና የዛን ሰዓት አይ እኔ የግል ህይወት ጀምሬያለሁ ብለው ጆሮ ላይ ቢዘጉ እኮ ማለት ነው ምን የሚፈጠር ይመስላችኋል? አብርሽ ይነቅላል። ልንገራቸው፣ አብርሽ ንቅል ነው የሚያደርገው፣ ይስታል አብርሽ። ምክንያቱም ከሱ ተለይተው መኖር የሚችሉ ራሱ እንዳይደሉ ነው የሚያስቡ። በእርግጥ እነሱም እንደዛ እንደሆነ አስመስክረዋል። ከሱ ተለይተው መኖር እንደማይችሉ ቢያንስ አንድ ላይ በፍቅር ባይቆዩ እንኳን ፊቱን ሳያዩ መዋል እንደማይችሉ እያሳዩን ነው። የመሬን ነው። በቃ በሄዱ በመጡ በተሰደበው ቁጥር እንዲሁም እየባሰባቸው ምናምን ነገር ሲመጡ በቃ እነዚህ ሰዎች ያለ አብርሽ መኖር አይችሉም ምናምን ነገር ያስብላል። እና አላቅም እኔ አሁን ለምሳሌ ቅድም እንዳልኩት ጆሮ ላይ በቃ ሲደውልላቸው ምናምን የግል ህይወት ጀምሬያለሁ አትረብሻኝ ከዚህ በኋላ ባሌ ይቆጣል ምናምን ነገር ብለው ጆሮ ላይ ቢዘጉ በቃ እኮ አብርሽ የዛን ሰዓት ነው እየሮጠ ምናምን ነገር ወይ ሄርሜላ ጋር ወይ ሩታ ጋር የሚመለሰው። እስቲ ለማንኛውም ግን እኔ ከምክር መቦዘን በጣም ያስጠላኛል እና ልምከራችሁ፣ የታናሽነቴን ልምከራችሁ። ሄርሜላና ሩታ እንደዛችን ለማድረግ ሞክሩ። ከዛ በኋላ የሚፈጠረው እናያለን። ለማንኛውም ይህን ቪዲዮ እስከ መጨረሻ እናያለን። ሰላም ብያቸዋለሁ። ሰላም ብያቸዋለሁ። ቪዲዮን እስከ መጨረሻ ተከታተሉ። የእናንተን አስተያየት ኮመንት ላይ ታስቀምጣላችሁ። ለማታውቁኝ ሰዎች ቡሱ እባላለሁ። ይሄ እንደ ተመልካች ቻናል ነው። እንደ ተመልካች ሀሳቦቻችንን በነፃነት የምንሰጥበት ቻናል ነው። ሰብስክራይብ በማድረግ ቤተሰቡኑ እንዲሁም ደግሞ የኔ ቪዲዮ ከማንም ቀድሞ እንዲደርሳችሁ የደውል ምልክቷን ተጫኑ። ጠፋ ብዬ ስለምመለስ ቤተሰብ ዛሬ ስንት ላይክ ታደርጉልኛላችሁ? 600 ላይክ ለማድረግ ሞክሩ። በቀጥታ ወደ ቪዲዮ እንግባ። ቪዲዮን እስከ መጨረሻ ቤተሰብ ተከታተሉ። እስከ መጨረሻ አደገት ነው። በዳንስ ነው በእስክስታ ነው የተጀመረው ሁላ። ሰላም ውደኛ ፋሚሊዎች እንዴት ናችሁ? ደህና ናችሁ? አማን ናችሁ? እኛ በጣም ደህና ነን። ሰላም እንዴት ናችሁ? የሙሽሮች ፋሚሊ ብለጀመረ አሰያየሙን ትችሉበታላችሁ፣ ግን አሰያየሙ ትንሽ ስላልጣመኝ ማለት ነው የሙሽሮች ፋሚሊ የሚለውን ቤተሰብ እስቲ የአቃጣዮች ፋሚሊ ብናረግስ? የመሬን የአቃጣዮች ፋሚሊ ብናረግ ይመጥናል። በጣም ይሄ ፊት የሚያደርግ ቦታውን የጠበቀ አይነት ስም ነው የሚሆነው እና እኔ ከነተ በላይ አቃጣይ አይቻል አቅም። እኔ በፊት ሄርሜላ በደንብ የምታቃጥል ይመስለኝ ነበር። ሩታ በደንብ የምታቃጥል ይመስለኝ ነበር። እንዲህ በቃ ሲፎጋገሩ ዳኒ በደንብ የሚያቃጥል ይመስለኝ ነበር። ወይ ደግሞ ሜሪ፣ እንዲሁም ከፍ ያለችው ዋነኛዋ ሜሪ ናት። ከሜሪ ማለፈች ይቺ አስቡ። ከእቺ ለነገሩ ተቃራኒ እኮ ናቸው። ሜሪ ከዛ ግዝፈቷ ጋር ታቃጥላለች። እቺ ስንጥር የምታክል ሴትዮ ታቃጥላለች። እና አቃጣዮቹ ፋሚሊ ብል ቅር አይላችሁ መቼስ። እና ያው እናንተም እሱን ስለምትፈልጉት ብዬ ነው እኔ አቃጣዮች ፋሚሊ ብያለሁ። በዚሁ ነው የምንቀጥለው። ዛሬ በድጋሚ ወደ እናንተ ስንመጣ በዚህ ሳምንት እኔና የኔ ብዙ ባትመጡ ለየት ያለ ቆንጆ ነው አዘጋጅተናል። የመስክ ፎቶ
ሊኖረን ነው ማለት ነው። የመስክ ፎቶ የሙሽራ ፎቶ ማለት ነው። እና ለዛ ፎቶ ደግሞ እኔ ጓደኞቼ ብዙ ናቸው። ግን አይደለማ እንዴ ከቀለበቱ ቀደመሳ እኔ ማቀው ቀለበት ከተደረግ ታገቢኛለሽ ወይ ከተባለ በኋላ ከዛ በኋላ እሺ ይሁናን ነገር በላ የመስክ ፎቶ እንዲሁም አይደለም ከዛ በኋላ ሽምግልና ተልኮ ከዛ በኋላ የመስክ ፎቶ ምናምን። ምክንያቱም የመስክ ፎቶ የሰርግ ፎቶ ማለት ነው ከእንትን ለሰርግ እንደተቃረበ ማሳያ ነው እንጂ ሌላ ነገር አይደለም። እና በቃ የሰርጉ ፎቶ ማለት ነው። በቃ ሌላ ምንም እንትን አይደለም። እናንተ ግን በጣም ተጣደፋችሁ ነው ወይስ? ይገባኛል በእርግጥ እነ ሄርሜላን እነ ሩታን ለማቃጠል ነው። ግን ቢያንስ ስጠሩ እንኳን ኦርደር እንዲኖረው ማለት ነው። ሌላ ጊዜ ይጎልባቸዋል። ከመስክ ቀጥሎ ቀጥታ ሰርግ ነው የሚሆነው። ከዛ በፊት ግን ለቀለበት ተጠርታችኋል ብትሉ ቆንጆ ነበር። እንዳሰብ ለቀለበት ተጠርታችኋል። ከዛ በኋላ ከቀለበት ቀጥሎ ለሽምግልና ተጠርታችኋል። ከዛ ከሽምግልና ቀጥሎ ምንድን ነው ከሽምግልና ቀጥሎ ምንድን ነው? በቃ ከዛ በኋላ እንደዛ እያለ ታራዝሙ ነበር። ግን እናንተ ትንሽ አሳጠራችሁ። እነሱን የምታቃጥሉበትን ርዕስ ትንሽ አሳጠራችሁ። ለሌላ ጊዜ አልቀባቸዋል። ለነገሩ ወዴት ያልቀባቸዋል? እነዚህ አልቀባቸውም። እነዚህ ፈጽሞ አያልቅባቸውም። ነገ በሌላ ርዕስ ደግሞ ያቃጥሏቸዋል። ቆይ ጠብቁ፣ ሰኞ አይደል እንገናኛለን። እሷ ደግሞ የሴት ጓደኞች ያስፈልጓታል። ከጎኗ የሚቆሙ 2 3 4 ሴቶች ያስፈልጓታል። እና ፍቅር ብዙም ጓደኛ የላትም፣ የራስ የምትላቸው ሰዎች የሏትም። እና እስቲ ዛሬ ሩታና ሄርሜላን ጠርተናቸው ፈቃደኛ ናችሁ ወይንስ አይደላችሁም የፍቅርን ሚዜ ለመሆን ብለን እኔ ጀግና ናችሁ፣ ትችላላችሁ። የምሬን ይህን ሀሳብ በማሰባችሁ በራሱ ማለት ነው በጣም ኮረቼባችኋለሁ። የምሬን ትችላላችሁ። እኔ ሌላ ምንም ማለት ነው። ምክንያቱም ሰው የለማ ከሄርሜላና ከሩታ ሌላ ማንን ልታቃጥሉ ትችላላችሁ? በማን ልትደበሩ ትችላላችሁ? እንዲህ አብርሽ ራሱ በዛሬ ቪዲዮ አሻንጉሊት ብሏቸዋል እኮ። እሱን ቆይ ወደ መጨረሻ አካባቢ እንስቅበታለን፣ እናወራለን። ግን በማን ልትደበሩ ሌላ? እና የምር ጀግና ናቸው። እኔ እናተን በሆነ አስባለኝ እንዲሁ በኋላ ያው ከትናንቱ ነገር የባሰ ደስታችንን ጨመረልን እንጂ በቅርቡ ልናሳውቃችሁ ነበር። ግን ደግሞ ከዚህ በላይ መቆየት የለብንም፣ ሲያሳስበን ነበር የደረሰ ነው። እና ደግሞ ታውቃላችሁ ከሩታዬ ጋር ትላንትና ደስ የሚል ዜና በጠዋት አብስራናለች። ሄርምም ያንን ቪዲዮ አየች ይመስለኛል። እኔ ደግሞ በዙሪያዬ እንደምታውቁ ሴት ጓደኞች ብዙ የሉኝም። አዋ እንዴ አንቺ እንዴት ሴት ጓደኛ ይኖርሻል? 10 ወንድ ምናምን ነገር ስትቀያየሪ በየት በኩል ሴት ጓደኛ ይኖርሻል? ግልጽ እኮ ነው እሱ እንደማይኖር አንቺ አትነግሪንም። አይተንም ስለማናቅ በቃ ግልጽ ነው። ይቺ ልጅ ወንድ ከመቀያየር የዘለለ ሌላ ርዕስም ሌላ ኑርም የላትም የሚለውን ደምድመናል። የምር ገብታችሁ ቻናሏን ብታዩ ማለት ነው በአንድ ወር ውስጥ 20 ወንድ ሊመጣ ይችላል፣ አይታወቅም። ሪከርድ እንዲሁም በቅርቡ ትሰብራለች ብዬ አስባለሁ። አብርሽም ሲደመርበት ከማይታወቁት በድብቅ ከካሜራ ጀርባ ካሉ ወንዶች ጋር ሲደማመር እሷም ልክ እንደ አብርሽ ምናምን በቃ እንትን ይሄ ትቀያየራለች አይነት ነገር እና በቅርቡ ሪከርድ ትሰብራለች። በአንድ ወር 20 ወንድ፣ በአንድ ወር 30 ወንድ። አሁን ወሬውን ልተውና ልቀጥል። ለማንኛውም ግን ፈታ እያላችሁ እንድትቀጥሉ ላይክ እያደረጋችሁ ብዙ ሰው ፈታ እንዲል ሼርን ብታደርጉ ደስ ይለኛል። ቪዲዮችንን እንቀጥል። በጣም ዘንጠዋል። ፕሮግራም የተዘጋጃችሁ ነው እየነገርካቸው ነው ይመስለኝ። በቃ አይደለም ምንም ያወራኋቸው ነገር የለም። ሆስተስ መስላለች አንዲቷ። እንዲሁ ስትኮሳተሩ እንዴት አባታችሁ እንደምታምሩ ግን። እሺ አሁን እውነት እስቲ ቆይ እሺ ዛሬ ለምን መጣችሁ? የመሬ ነው። በፊት እሺ ማይመስል ርዕስ እየፈጠራችሁም ትመጣላችሁ። አንዴ እገታ ሲባል፣ አንዴ ስም ማጥፋትና ነገር ሲባል፣ አንዴ በሌላ አንዴ ትቻችኋለሁ ይቅር ብያለሁ፣ አንዴ ከሄርሜላ ጋር ላስታርቅ። ይሄ ሁሉ ቤተሰብ እኔ ቪዲዮ ያልሰራሁበት ቪዲዮ ነው እና ማለት ምንድን ነው ይህን ሳምንት ሲሆን የነበረው እና ከዛም አልፎ ዛሬ ደግሞ ያለምንም ምክንያት ተጎትተው ለሁለት ሰከም እያሉ መጡ። ለምን መጣቸው? እሺ ቆይ የምር እኔ አላቅም። እኔ ለዚህ ቃል አጠቃቀሜ በጣም ይቅርታ፣ ግን በጣም ክብረ ቢሶች ናቸው። በእውነት በጣም ክብረ ቢሶች ናቸው። ምክንያቱም እኔ እንደ ስድብ አትዩብኝ። ይሄን ነገር ማለት ማንም ራሳችሁን ሳታከብሩ ማንም እናንተን ሊያከብራችሁ አይችልም። ቤተሰብ ይሄን ነገር እናንተም ተረዱልኝ። እናንተ ራሳችሁን ሳታከብሩ ማንም ተነስቶ ሊያከብራችሁ አይችልም። ቆይ ከእናንተ ያለፈ ማን ያክብራችሁ?
እንዴ ለራሳችሁ ጥሩ አመለካከት ከሌላችሁ፣ ለራሳችሁ ጥሩ አይነት አስተያየት ከሌላችሁ ማን በጥሩ እየታያችሁ? እና ይህን ነገር እንደ ስድብ ሳትወስዱ እንደ ምክር ውሰዱብኝ። የምሬ ነው። ይህን ቃል አጠቃቀሜ ልክ እንዳልሆነ አውቃለሁ፣ ግን ልክ ባይሆንም ግን እንደ ምክር ውሰዱ። ለዚህ ታምራላችሁ ምናምን ስላለችን ሩታም ይህንን ደስታ ደግሞ ሙሉ እናደርግላችሁ ብለን አስበን የእኛ ደስታ ስለሚያስደስታችሁ ሄርሚና ሩታ የፍቅርን ሚዜ እንድትሆኑ በአክብሮት እንጠይቃለን። እንደማታሳፍሩንም ጠንቅቀን እናውቃለን። እና ደግሞ ከእሷ ጎን ብትሆኑ ፕሮግራሙ ሞር እንደሚያምር እንደምታደምጡት ጀግና በቃ እኔ ሌላ ምንም አይደለም። በጣም እየጀገናችሁ ነው። ሰሙ አብርሽም እየበረታበት ነው ሴት መቀያየሩ ላይ ምናምን ነገር እና ይሄ ስድብ ምናምን ነገር ተመችቷቸው ደግሞ እነ ሩታ ሄርሜላ ነገም ይመላለሳሉ። ያስጠላው ነገር ነገም ይመጣሉ። አስቡት እንግዲህ ባላችሁ ምናምን ነገር ለዛውም የልጃችሁ አባት ሁለተኛ ለሚያገባት ሚስት ሚዜ ምናምን ነገር ሊያደርግ ሲጠራ እስቲ ቤተሰቦች ጀምር ይሄ ማለት እንደ ቀልድ አትዩ። ይሄን ነገር እኔ አሁን ስለሳኩ ምናምን ነገር እንደ ቀልድ አትዩ። ግን ከዚህ በላይ የውርደት ጥግ አለ? ከዚህ በላይ የንቀት ጥግ አለ? ቆይ ሩታን በምን ቋንቋ እንደምናስረዳ አላውቅም። እኔ አሁን ሰርጉ ስለሚሆን አይደለም፣ ሰርጉ አይሆንም፣ ምንም ሰርግ የለም። ሲጀመር ለሰርጉ ሲቀረብ ያስረግዛትና አብርሽ ሌላ ሴት ይቀይራል እንጂ በተአምር ሰርግ ምናምን የሚባል ነገር አይኖርም። ትዳር የሚባል ነገር አይኖርም። ከዚህ በኋላ አብርሽም ደግሞ ለትዳር ውስጥ እንደማይገባ እሱ ተናግሯል። ልጅ ስለሆነ ማለት ነው። ልጅ ስለሆነ ያስረግዛል፣ ግን ልጅ ስለሆነ ትዳር ውስጥ አይገባም። ብቻ እሱ ሳይሆን ዋና ሀሳቤ እኔ እንትን ሚስት ሆናችሁ ማለት ልጅ የወለዳችሁለት ባል ለሌላ ሴት ሚዜ ምናምን ነገር ብሎ ሲጠራችሁ እኔ አላቅም እንጃ ብቻ። ከዛን ሄርሜላም ደግሞ የሩታ ይብሳል፣ ግን ሄርሜላም ደግሞ ተጎትቶ መምጣት እንደዛ ልክ ተመሳሳይ አይነት ነገር ላይ ነው ያሉት እና እኔ እንጃ ጭንቅላታቸው በምን አይነት መንገድ እንደተቀረጸ ከልጅነታቸው ጀምሮ በምን አይነት መንገድ የቱ ልክ እንዳይደለ ምናምን ነገር አለመለየቱ በጣም ያሳዝነኛል። ከጎኔ እንድትቆሙ ደስታዬ እንድትካፈሉ ስለምፈልግ ነው። ምክንያቱም ከእናንተ በላይ የእውነት ሊደሰት የሚችል ሰው የለም ብዬ አስባለሁ። ምክንያቱም አብርሽን በአደራ መልክ ነው የሰጣችሁኝ እና እኔ ደግሞ እንዲት አድርጌ እንደምንከባከበው የዛለት ነው ቃል የምገባው አይደል እና የዛለት ከጎኔ ደስታዬ እንድትካፈሉኝ ይፈልጋለሁ እና አሁን እየጠየቅኳችሁ ነው ፕሮፖዝ ያደረኩ እኔ እቺ ልጅ ግን ማለት ነው የምሬን እውነት በጣም ልለምድ ሞከርኩ። በጣም በቃ አለ በቃ እንዲህ ያስናን ነገር ብዬ ልለምድ ሞከርኩ፣ ግን አልቻልኩም። የምሬን ነው አልቻልኩም። እንዴ ምላሷ ከቁመቷ በለጠ እኮ ምላሷ ከቁመቷ ረዘመ እንዴ እኔ አላቅም። እስከ ዛሬ ማለት ነው ምላስህን ከረባት አታርገው አታስረዝመው ሲባል ቀልድ ነበር የሚመስለኝ። እኔ አየው ይሁንና ከከረባት ረዝሞ ዛሬ አየው። የመሬን ነው እና አላቅም። እኔ በጣም ሙጢነት በጣም በቃ የሙጢም ጥግ ያየሁት በዚች በፍቅር ተብዬዋ ነው። እንዴ ከእድሜዋም ከቁመቷም እኮ ነው የረዘመው ምላሷ። ብቻ አላቅም። እኔ ምን አይነት አስተዳደግ አደገች ምናምን ነገር እንዳልል ቤተሰብ ላለመነካካት ከቤተሰብ ጋር ላለመነካካት በዚህ ቻናል ቃል ተገባብተናል አይደል? ቤተሰብ ዞር ብለን አነካም ምናምን ነገር ብለናል። ምክንያቱም አንዳንዴ ቤተሰብ ስላሳደገ ብቻ ሁሉም ማለት በጥሩ መንገድ ስላሳደገ ብቻ ጥሩ ልጅ አድጋል ማለት አይደለም። አንዳንድ እንደዛ አይነት ጠማማ ሰዎችም ይኖራሉ። በቃ ልክ ነው፣ ጠማማ ሰዎች ይኖራሉ። ምናልባት እኮ እህት ወንድሞቿ ጥሩ ሰዎች ሊሆኑ ይችላሉ። ምናልባት ካሏት አላቅም፣ እህት ወንድም ይኑራት አይኑራት አላቅም፣ ግን ካሏት ምናልባት ጥሩ ሰዎች ሊሆኑ ይችላሉ። እና ከስንዴ መሀል እንክርዳድም አይጠፋም ይባል የለ እና እንክርዳዷ ናት። እና ቤተሰብ አልናገርም፣ ልናገር ብዬ ግን ትቻለሁ። በእኛ በኩል ያለው ከኛ ደግሞ ከእናንተ ምላሽን ብቻ ነው። እሺ ይሄ ነው እናንተ ቁም ነገር በቃ እኛ ጨርሰናል። ኦኬ ምን ትላለች ሩታ? ሰው አተሽ ነው ሰው አታ ሳይሆን ከእናንተ የሚቀርበኝ ሰው ግን አጣ እና የሆነ የሴት ጓደኛ ደግሞ ብዙም የላትም። እኔ ግን ሩታ ማለት ነው ትላንት እንትን ደስተኛ ነኝ በቃ ትቻቻለሁ ምናምን ነገር ስትይ እንትን የምር ደስተኛ መስለሽኝ ነበር እና አታስቸግራቸው። በቃ በጣም ደስተኛ እንደሆነች ምናምን ነገር ትላንት አይተናል። በግንኙነታቸው በአብርሽና በፍቅር ግንኙነት አንዴ ከሄርሜላ ጋር ትያለሽ፣ አንዴ ደግሞ ከእሷ ጋር በቃ ቀጥሉና ነገር ስሜን አታንሱት ያለሽ። ስምሽን አነሱ ብዬም አላስብም። በእርግጥ ግን በቃ ታያቸው። የምሬ ነው ማለት ታዘዥላቸው። በቃ ሚዜ ምናምን ነገር ሁኝ አይሻልም? ቤተሰብ ማለት ባታስቸግር ሩታ ባይኔ። እኛ ደግሞ ሩታን ስናቃትም አስቸጋሪዋን ሩታ አይደለም ታዛዧን ሩታ ምናምን ነገር ነው የምናቃት። ለዛ ብትታዘዛቸው ምን ይመስላችኋል? እንደ ሀሳብ ነው።
ዋና ይኑ በየ6 ወሩ ፈለግን በየወሩም ዋናው ኧረ ልደት አይሻልም እናንተ? እሷም በፊናዋ በአመት ስንት ሰው እንደምታገባ አላውቅም። አንተም በየፊናት በየጊዜው በየአመቱ ኮንትራት ነው እንዴ? ኮንትራት ስትይ ግን አንቺንም ያካልላል። በጌታ ስም ኧረ መልስ ምት ጠላው በኢየሱስ እንደ ሄርሜላ እንደዚህ ፊቷን ጭምድድድ እንድታረግ የሚያደርግ መልስ ምት ነው አብርሽ የሰጣት። ወይኔ በአንዴ ዝም አላሰኛትም። በአንዴ እንደዚህ ለጥ አላደረገም። ኮንትራት ስትይ አንቺንም ያጠቃልላል። ይኸው መጨረሻችሁ በቃ አላርፍ ስትሉ ለዚህ ውርደት፣ ለዚህ ዝቅጠት፣ ለዚህ ስድብና ነገር በቃችሁ። ለዚህ ንቀት በቃችሁ አላርፍ ስትሉ እና አብርሽ ተጠቅሞ ሲያበቃ አብርሽ ከአንቺ ጋር የፈለገውን አድርጎ ሲያበቃ ይኸው እንዲህ ለማለት አፉ ሞላ ማለት። ከዛም በኋላ ደግሞ ከዚህም በኋላ ስድባችሁን እየጠጣችሁ ትቀጥላላችሁ እኮ እንዲህ። ኮንትራት ውስጥ አንቺንም ያካትታል አላላትም? እሺ አሁን የሩታንም እንደ ኮንትራት ነው ሚስትህን እንግዲህ የልጅህ እናት እሷንም እንደ ኮንትራት ነው የምታየው። አሁን ወደ አብርሽ ደግሞ ስንመለስ ማለት ነው ያው የፍቅር ኮንትራት እንደሆነ የሄርሜላ ኮንትራት እንደሆነ ግልጽ ነው። እንግዲህ እስከዛሬ ስንል የነበረውን ነገር አብርሽ ተገበረው። ሌላ ምንም አዲስ ነገር አይደለም ያደረገው። ዛሬ ከሱ አፍ ስትሰሙ ትንሽ ደነገጣችሁ እንጂ በቃ ያው ኮንትራት ነው። ልክ ከሆነ አብርሽ እና ደግሞ ያው ቅድምም ነካክተነዋል፣ ግን የፍቅርን ጉዳይ እሷም በእርግጥ በጣም ብዙ ወንድ ምናምን ነገር ትቀያይራለች እና ጥሩ ግጣም ይሆናል ብዬ አስባለሁ። ምክንያቱም ምንም አይባባሉ። እሷም ሄዳ ወንድ ብትቀይር አብርሽ ምንም አይላትም፣ ቢጋቡ ራሱ ማለት ነው። አብርሽም ሄዶ ሴት ቢቀይር ምንም አይመስላትም። የሆነ በጣም ቅጥ ያጣ የሆነ ይሄ ልክነት የሌለው አይነት ትዳር ሆኖ ይቀጥላል። ከፈለጉ የራሳቸው ጉዳይ አይመለከተንም። ግን ያው ለትውልዱ እንደዚህ አይነት ነገር ማስተላለፋቸው በጣም ቢያስጠላንም ምንም ማድረግ አንችልም እና ግን በዚህ አጋጣሚ ሁለቱንም በደንብ እንደምቃወም ብቻ ሳይሆን በቃ እንደምጠላ ይህን ድርጊትና ነገር እንድታቆልኝ ይፈልጋለሁ። ቤተሰብ የእቺ ማናት የፍቅርንም ተግባር የአብርሽንም ተግባር ሴት መቃየር ወይም ደግሞ ወንድ መቃየር ስም የሚያሰጥ ነገር አይደለም፣ ወይ ደግሞ የሚያስከብር ምናምን ነገር አይደለም። በቃ አንድ ወንድ ሴት ስለቀያየረ፣ አንድ ሴት ወንድ ስለቀያየረች ጀግና የሚያስብል ነገር አይደለም እና አሁን ደግሞ የሚያስጠላው በዚህ ጊዜ ጀግና የሚያስብለው እሱ ሆናል። ሰው መቀያየሩ በጣም ጀግና የሚያስብል ነገር ሆናል እና እስቲል እኔ እንደምቃወም እና ደስተኛ እንዳልሆንኩ ብቻ ሳይሆን እንደምጸየፈው አስረግጬ መናገር እፈልጋለሁ እንደ ተመልካች ቤተሰብ ስም። እንቆቅልሽ ነው እየተጫወትን ነው። ቅልሽ አይ ፉገራ እንቆቅልሽ ምን አቅልህ ሁለት አሸንጉሊት ተናዶ በነገራችን ላይ ግን አብርሽ ቀልዱን አይደለም፣ የምሬን ቀልዱን አይደለም። አብርሽ ሁለት አሸንጉሊት ተናዶ ብሎ አሁን ቅን አይደለም፣ ቀጥታ ነገር ነው የተናገረው እና የምርም አብርሽ እንደ አሸንጉሊት ስለሚያያቸው ነው ይህን ነገር ያለው። በነገራችን እንደ ቀልድ ምናምን ነገር ብቻ አትዩት። የአብርሽ አሸንጉሊት ሆነዋል። በቃ ሩታና ሄርሜላ ምንም ማድረግ አንችልም። በቃ በገዛ ፈቃዳቸው ነው ራሳቸውን አሳልፈው የሰጡት፣ አሸንጉሊት አድርገው አሳልፈው የሰጡት፣ ግዑዝ ነገር አድርገው አሳልፈው የሰጡት። እኔ አይደለም ሰው አይደለም የቅርብ ምናምን የሚባል ሰው ሁለቱም የቅርቡ ሰዎች ነበሩ። እንግዲህ ማንም ዛሬ ጠላት እንኳን በዚህ ልክ አይባልም። ጠላት እንኳን በዚህ ልክ እንደ ውሻ አይሰደብም። እንደ ውሻም በሰለጠነው ሀገር እንዲሁም ይከበራል እኮ። ከወንድ ቀድሞ መብት አለው ይባላል በወሬ የሀበሻ ወሬ ስሰማ እና እንደምንም አላያቸውም። እንደምንም በቃ እንደ አሸንጉሊት ነገር ነው ያያቸው። እኔ ግን አስቆኛል። ሊያምሬን እንደ አሸንጉሊት ሁለት አሸንጉሊት ተናዶ በጣም አስቆኛል። እሺ ሚዜ ገላፈጥ አይደብርም እንዴ? እሺ ሰማኛ አብርሃም ላይ ደስታ ሲኖር እንዲህ ነው። አዎ ከውስጥ የሆነ የመነጨ ደስታ ሲኖር እኔ ለፍቅር አንተን የሚያስደስት ከሆነ እኔ ለፍቅር ሚዜ በሆን ደስ ይለኝ ነበረ። ግን ደግሞ እኔና ሩታ ሚዜ ሆንን ማለት ሙሽራ እኔና እሷ ነው ልንመስል የምንችለው። ገባ? እሷ ሚዜ ትሆናለች። እኔ ግን ያለችውን ሰምታችኋል አይደል? አንተ የሚያስደስት ከሆነ ምናምን ነገር ስትል ሄርሜላ ቆይ ምን እናድርጋት? የዝች ከፋ አንተን የሚያስደስት ከሆነ በቃ አሁንም አብርሽ ደስታ ነው የሚያስጨንቃት የሚያንገበግባት ማለት ነው። በቃ አብርሽ ደስተኛ ይሆናል። አሸንጉሊት ሆነሽ ቀጥይ፣ ችግር የለው። የምሬ ነው። ቤት አሁን ማውራትሽ ነው እንጂ ትንሽ የሚደብረው ቤት ወስዶ እንዲህ አንድ ሶፋ ላይ እንደሚቀመጥ አሸንጉሊት ቢያስቀምጡላ ደስ ይለዋል። እንዲህ ምን አይነት የዝች ከፋ እውነት በጣም የዝች የሄርሜላ ባስ አንተን የሚያስደስት ከሆነ ትላለች። ባለፈውም የልደቱን ቪዲዮ ሆን ብዬ አልሰራሁትም
ገና ስታየው እንዴት ልጥፍጥፍጥፍ እንዳለችበት አይታችኋል። እንግዲህ እንዴት በቃ ሁሉን ነገር በአንዴ እርስት ምናምን ነገር እንዳደረገች እና ፍቅር እንደዚህ ክብርን የሚያስረሳ ሲሆን በጣም ያስጠላል። ፍቅር ክብርን የሚያስረሳ ሲሆን በደንብ አስምሩልኝ፣ ያስጠላል። ልክ አይደለም፣ ስህተት ነው። ክብርን የሚያስረሳ ሲሆን ከክብር ጋር ሲሆን ፐርፌክት ይሆናል። እንደዚህ ግጥም ይላል። ያለ ክብር ፍቅር አይደለም። በቃ እሱ መስተፋቅር ነው። ያለ ክብር እንደዚህ የሚባል ነገር የለም። በቃ እሱ መስተፋቅር ነው። አጋንንታዊ ከአጋንንት ነው እሱ። ማፈር ጋር አለባት። ፍቅር ነች ልንገርሽ ውድድሩ የተመረጥኩት እኔ። ለማንኛውም ለሞራልሽ ተጨንቀን ነው እንጂ ከሚመጥንሽ ሰው ጋር ሚዜ ብታደርጊ ጥሩ ነው። ወይ ችግር የለም አውቃለሁ። ከሚመጥንኝ በታች እንደመረጥኩ አውቃለሁ። ግን ደግሞ እቺ ታናሻችሁ ስትሰድባችሁ ምንድን ነው? ቆይ ስድብ ቀለባችሁ ነው እንዴ? በስድብ ነው ጠግባችሁ ምናምን ነገር ረክታችሁ የምትኖሩት እንዴ? እቺ ታናሻችሁ እቺ አሁን የሩታም የሄርሜላም ታናሽ ናት፣ እርግጠኛ ነኝ። በጣም ጮጬ ናት ሲጀመር። እቺ ምንም ገና አስራዎቹን ራሱ በቅርቡ ጨርሳለች አልጨረሰች የሚለው ራሱ ያጠራጥረኛል። ግን ስድብ ቀለባችሁ ነው በሷ ራሱ ስትሰደቡ እንዴ? ምንም እየመሰላቸው አይደለም እኮ የሆነ በጣም ይሄ ሰውነታቸው ጆሯቸው ምናምን ነገር ስድብ ከመልመዱ የተነሳ ማለት ነው ምንም ቢባሉ ምንም አይመስላቸውም። እነዚህ ሰዎች በጣም ደንዝዘዋል በስድብ ማለት ነው። አብርሽ በዚህ ሲሰድብ፣ ኦዲየንስ በዛ በኩል ሲሰድብ፣ እቺ ገና ትላንት የመጣች ጩጬ ስትሰድባቸው ምናምን ኧረ በስመ አብ። እኔ ከእንደዚህ አይነት መደናቆር ይሰውራችሁ። ይሄ በጣም ትልቅ ደንቆሮነት ነው። እኔ ደንቆራ ላልኳቸውም ልልም አልችልም፣ ይቅር በሉኝ። ግን ይሄ በጣም መደናቆር ነው። ለማንኛውም መልካም ቀን ጋይስ። አንድ ካሜራማን ወደኛ አድርገው ስለጨረሰችማ አትዩ ፍቅር ወይ በቃ አሁን እኛ የራሳችን ፕሮግራም እንቀጥል። እሺ እንግዲህ እነርሱም ይሄዳሉ አይሄዱም የሚል ካሜራማን ሄዱ ቆሟል። እስካሁን ይኸው መጨረሻቸው ደስሙ እንደ ውሻ አባረራቸው። ይሄን ነው ያልኩት ቅድም። እኔ እሺ በዚህ አልሳኩ በምን ልሳቅ? ሰው ሂዱ ተብለው ራሱ ቆመው ሆነ ነገር እነሱ ነው ያሉ። ምላሴ ቀደም ይላል እኮ ምላሴ ቀደም ይላል። እና እኔ አላቅም፣ የምሬን። እኔ ክብረ ቢሶቹ እነሱ አይደሉም። እነሱ ጀስት ከቁጥጥራችን ከምንናገረው ነገር ውጭ ናቸው። እንትና አብርሽና ፍቅር ማለት ነው። ግን እናንተን ትንሽ እንደ ሰው ቆጥረናችሁ ነበር። ትንሽ ይሆናላ እንደ ትልቅ ሰው ቆጥረናችሁ ነበር። ግን ያነሳችሁብን እናንተ ናችሁ። የምሬን ያዋረዳችሁን እናንተ ናችሁ። እናንተን ተማምነን ስለነበር ማለት ነው ሄርሜላና ሩታ። እኔ ቆይ እውነት አብርሽ እንትን ሲጠራቸው ራሱ ማለት ነው የምር ቆይ ኑ ልስደባችሁ ብሎ ነው እንደ የጠራቸው። የምሬን ነው። በቃ አላ ጨረስክ ስድብህን አይነት ነገር ብለው እኮ ነው የሄዱት። ከጨረስክ እሺ አይነት ነገር ሂዱ ነገር ተብለው ስድቤን ጨርሻለሁ በቃ ሂዱ ማለት ነው የቀረው። እና እነሱም አሜን ብለው ነው የሄዱት ምናምን። እና እኔ አዋራጆቹ እናንተ ናችሁ። የምሬን ነው። ምንድን ነው? ስለዚህ ለማንኛውም ጋይስ መልካም ቀን ይሆንላችሁ። እናንተንም ቀናችሁን እንደዚህ ብርት እንዳደረግን እርግጠኛ ነን። በደንብ እኛ እንደዚህ ሆነ ራሳችን የተዝናና ነው። ይህም ቪዲዮ ስታዩ ሁላችሁም እንደምትዝናኑ የምሬን እኔ ተዝናንቻለሁ በገላይ። እንዲሁም ቪዲዮን ድጋሚ ለእናንተ እየሰራው መሆኔ እንጂ በጣም ተዝናንቻለሁ። አድቀናችሁን ብርት አረግና ደለ አብርሻለሁ። እኔ ምሽቴን ነው ብርት ያረገለኝ ይሄ ቪዲዮ ብቻ። ለማንኛውም እስኪ በዚህ ቪዲዮ ከተዝናናችሁ እናንተም ቤተሰብ ላይክ ያደረጋችሁ ትውጡ ደስ ይለኛል። አደራ በዚህ ቪዲዮ የተጠቀምኳቸው ቃላቶች በሙሉ ወይ ከንዴት የመነጩ ናቸው ወይ ደግሞ ስድብ አይደሉም። ቀጥታ መናገር ያለብኝን ነገር ነው የተናገርኩት። እቺን ነገር ተረዱልኝ እና በቀጣይ ቪዲዮ እንገናኛለን። ምናልባት በቀጣይ ስድብ እንገናኛለን። ወዳችኋለሁ። ይመቻችሁ።